ዛሬ በዚህኛው ሀሳብ ላይ ደግሞ እናወራለን። አንድ ሰው ነበረና እንደዚህ አይነት ነገሮች እናንተ ጋር ማይጠፉ እናንተ ሰፈር የማይጠፉ አንዳንድ ጊዜ በእግዚአብሔር ውስጥ በመጽሐፍ ውስጥ በእግዚአብሔር ቃል ውስጥ የምንደብቀው ድካማችን አለ። የድካማችን ምንጩም እሱ መሰረቱም እሱን አድርገን በእግዚአብሔር ቃል ውስጥ የምንደብቀው ብዙ ግፍ አለ እና አውዳዬ አድርገን ወቅታዊ አድርገን የሚመጡ ነገሮች ወቅ እነዚህን ሁሉ እግዚአብሔር ፕሮቫይድ ያደረገልን አድርገን የምንቀበል ወይም የሚቀበሉ አይነት ሰዎች አሉ። የምንቀበልበት ጊዜ ማለት ነው። አንድ ወዳጅ እንዲህ ሆነ ጸልያለሁ ይላል ነው የተነብያለሁ ይላል። ጥሩ ነው መተንበይ ጥሩ ነው። መተንበይ ጥሩ ነው። መተንበይ ጥሩ ነው። መተንበይ ጥሩ ነው። ፕሮፌሳይ በጣም ጥሩ ነገር ነው። በጣም የሚወደድ ነገር ነው። የዛሬ 8 ዓመት አካባቢ እኔም አሜሪካ ልክ ትገባለህ በገባይ በሶስተኛ ቀን ደግሞ ማናጀር ነህ ብሎኛል። ከተወሰኑ ወራት በኋላ ደግሞ የካምፓኒ ባለቤት ነህ ብሎኛል። በሰዓቱ ግን እኔ ለመቀበል አልቻልኩም። ማለት ብዙም እንትን አላልኩም። ካምፓኒ ባለቤት ለመሆን ትንሽ ስለተማርኩኝ አንድ ካምፓኒ እንዴት በቃ እንትን ቢያንስ ግንባታው ራሱ ረዥም ጊዜ ነው የሚወስደው እና ጊዜው አጠረ። በቃ ጊዜው በጣም አጭር አድርጎ ሳይቀርብልኝ ወይስ ስላላመንኩ ነው አይሮን ነው ብቻ እና እንደዛ ሆነ እና በሶስተኛ ቀን ማናጀር በቃ እንደ በምንድን ነው ማናጀር የሚሆነው ብዬ አሜሪካ ልክ እንደገባ በሶስተኛ ቀን ማናጀር እና ከ3 እና ከ4 ወር በኋላ ብቻ ደግሞ የካምፓኒ ባለቤት ትሆናለህ አለኝ እና የካምፓኒ ባለቤት በቃ ስላላመንኩን አላወቅኩም። ካምፓኒውም የለም ማናጀሪም አልሆንኩም። ፕሊስ የዛሬ 8 ዓመት አሜሪካ ልክ እንደገባ ማናጀርም ትሆናለህ ያልከኝ ፕሮፌሳይ ሰውዬ፣ ሌላ ደግሞ የካምፓኒ ባለቤት ትሆናለህ ያልከኝ ጋሽ ነብዩ ፕሊስ ንገርልኝ፣ ለአምላኪ ንገርልኝ እና ካምፓኒውንም ማናጀርነትንም ሁለቱንም እስካሁን እኔ ጋር አልደረሱም። የኔ አምላክ አልፈቀደም ይሆናል። የአንተ አምላክ ግን እንደዚህ ብሎኝ ተናግሮኛል። በአንተ ነው ተናገረው። አስታውስልኝ፣ ንገርልኝ እና በቃ ያምጣልኝ እና ካምፓኒውንም ፈልጋለሁ። በጊዜ ጋር ካምፓኒ ባለቤት መሆን በጣም ነው የሚጠቅመው። በጣም ትልቅ ነው። ካምፓኒ ያላቸው ሰዎች በቃ ዳና ነገር ነው የሚኖራቸው። በጣም የተሻለ ነገር ሌትስት የሆነ ላይፍ የሚኖሩ ካምፓኒ ያላቸው ሰዎች ናቸው። ካምፓኒ ባለቤት ሆነው እና ወይስ ካምፓኒው እንዴት በቃ ካምፓኒው ምንድን ነው የካምፓኒው ስም ነው ያነገረኝ እና ካምፓኒ ባለቤት ሆናል ብለዋል። በቃ የሆነ ካምፓኒ ብቻ እዚያ ጋር ብዙ ካምፓኒዎች አሉ። ወይ ካላቦኩም ወይ ሄጄም እንዲቀበል እና ወይ እንትን ሄጄም መውሰድ ካለብኝም እንዲወስድ ንገርልኝ እና ካልሆነ ጥሩ አይደለም እና እንደዚህ ብለሃልና እንደዚህ ብለህ ነግረኛል፣ ጸልየልኛል፣ መገለጥ አምጥታል፣ ትንቢት አምጥታል። የዛሬ 8 ዓመት ነው። እኛ ቤት ነው፣ ቀኑ ሮብ ነው፣ ማታ ነው። እኛ ቤት ካልገባ በቃ እኛ ቤት እራት ካልበላን ሻይ ቡና ካላልን ያለውን ነገር በቃ አብረን ባልተን በቃ እንደ እኛ ቤት ትጸልያለህ ብዬ አስገድጄ ስለሆነ ነው መሰለኝ አዶኖ ብቻ ብዙ የገባኝ አይደለም። በሰዓቱ በቃ ሞላን። ከዛ በቃ ካምፓኒም ቃል መጣም የካምፓኒው ስሙን ቢያውቀው በቃ እዚህ ጋር ብዙ ካምፓኒ አለ። ስማቸው ነፍ ነው፣ በጣም ብዙ ናቸው እና ግራ ገባኝ። የትኛው የኔ እንደሆነ አላወኩም። በአቅራቢያም ልኖር ይችላል እና ስሙን ብቻ ከነገረኝ ሄጄ የኔ ነው ብሎኛል ብዬ አምላኬን ነግሬ በቃ ገብቼ የኔ ካምፓኒ በቃ ዛሬ በኋላ የኔ ነው ብዬ ያለውን ነገር በህግ ምናምን አድርገን ለመጨረስም እንዳያመቸኝ ፕሊስ እንትኑ ንገረኝና ስሜን መጥቀስ አያስፈልግም። ፒክቸርም እዚህ ለመስቀል አያስፈልግም። የሰውን ፐርሶናል ፒክቸሮች እዚህ ላለጥፋቸው ወደፊትም የማያደርጋቸው አይመስለኝም የሆነ ካልተቸገርኩኝ በቀር ማለት ነው። ሶ እና የአንተ ስም እዚህ መጥራት የሚያስፈልግ አይመስለኝም። እና በቃ እኛ አካባቢ ነህ እየሰማ ሊሆን ይችላል ይህን ቪዲዮ ፕሊስ በቃ አቅርቡ፣ አድርሱ። እናንተ ጋርም እንደዚህ በ3 ቀን ማናጀር ትሆናለህ፣ በቃ አመት ሳይሞላ ልጅ ትወልዳለህ ተብለ መገለጥ የተነገራችሁ ካላችሁም እናንተም ጠይቋት እና እሱን ጠይቁ እና መገለጡን ያመጣው 9 ወር ሳይሞላ ልጅ ትወልዳለህ የተባላችሁ ካላችሁ ወር ሳይሞላ ደሞሳችሁን ትወስዳላችሁ። ለወር ተቀጥራችሁ ወር ሳይሞላ ነው ደሞሳችሁን የምትወስደው ተብሏችሁ ደግሞ በቃ ፕሮፌሰር የተደረጋችሁም እናንተም ክሌም አድርጉ። ቢካውስ ክሌም አድርጉ
እና እንትን ይሆናል። እኔም ክሌም እያደረግኩ ነው እና ይከፈልልኝ እና ሊከፈልልኝ ካልሆነ ጠበቃ መያዝም አይቀርም እና ጠበቃው አላወኩም ብቻ ማደርገው። ስለዚህ ፕሊስ እና እንትኑን እንድታደርግልኝ ነው ንገርልኝ እና በቃ ጠብቃለሁ። ፕሊስ በቃ ካምፓኒ ፈልጋለሁ። ፕሊስ ጓጉቻለሁ። ካምፓኒ በቃ አይ ኒድ ኢት ፕሊስ እና አስጨንቅልኝና ካምፓኒው ማናጀሩን እንደው ይቅር አልፈልገው። ማናጀር እንደው ካምፓኒ ካለ ማናጀርነቱን አልፈልገው። እሱ በቃ ይቅርታ አድርጌልሃለሁ። ካምፓኒው ብቻ ግን አይቀር በቃ ካምፓኒውን ፕሊስ